ኮኔክት በነፃ አፕወርክ አዲስ ነገር ይዞላችሁ መጥቷል። ኮኔክት ከተቸገራችሁ፣ ስራ ለማመልከት ኮኔክት ካስቸገራችሁ እንዴት ነው ኮኔክት ማገኘው? ይኸው በፊት እኮ 50 ኮኔክት ይሰጥ ነበር። ለኔ ሲሆን ነው የሚከለክለው? ለኔ አልሰጠኝም። እንዴት ነው ስራ አፕላይ ማደርገው? ለመግዛት ዶላር የለኝም ወይ አቅም የለኝም። ስራ አግኝቼ ነው ራሴ ማሳደግ የምፈልገው። ያንን ለማድረግ ደግሞ ኮኔክት ተቸገርኩ ስትሉ ለነበራችሁ፣ ኮሜንት ላይ ቴሌግራም ኮሚኒቲ ላይ ስታነሱ ለነበራችሁ አዲስ ነገር ይዤላችሁ መጥቻለሁ። አፕወርክ ኮኔክት በነፃ መስጠት ጀምሯል። ሰላም እንዴት ናችሁ? ናቲ ተፈሪ ይባላለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አፕወርክ ላይ ከ3 ዓመት በላይ እየሰራሁ እገኛለሁ። አፕወርክ ላይ እኔ ስጀምር ኮኔክት በነፃ ይሰጥ ነበር። አካውንት ስለከፈትን ብቻ 50 ኮኔክት ይሰጡን ነበር። በየወሩ 10 ኮኔክት ይሰጡን ነበር። ህጋቸውን ቀይረው ደግሞ አሁን በቅርብ ለሚከፍቱት ኦር እየከፈቱ ለነበሩ ሰዎች ምንም ኮኔክት አይሰጧቸውም፣ ግዙና ተጠቀሙ ነበር የሚባለውና አብዛኛው ሰው እየገዛ ስራዎችን ሲያገኙ ዊን ሲያደርግ ነበር። እንደዛ የሚያደርጉት ግን ገንዘብ ኖራቸው አፎርድ ላደረጉ ሰዎች ብቻ ነበር። ግን ስኪሉ ኖራቸው አቅሙ ኖራቸው ግን ገንዘቡ ስለሌላቸው ብቻ መግዛት ያልቻሉ በጣም ብዙ ሰዎች ነበሩ። አሁን ለሱ ግን መፍትሄ መጥቷል። አፕወርክ ላይ እንዴት በነፃ ኮኔክት እንደምታገኙ በዚህ ቪዲዮ እናወራለን። ይህን ቻናል አሁኑኑ ሰብስክራይብ አድርጉ። ኮኔክት የሚለው ኮንሰፕት ካልገባችሁ፣ ኮኔክት ምን እንደሆነ ለማታውቁ፣ አዲስ ለሆነባችሁ ኮኔክት ምንድነው ከሚለው እንጀምር። ኮኔክት ማለት አፕወርክ ላይ እኛ ስራ አፕላይ ማድረግ ስንፈልግ የምንጠቀመው ቨርቹዋል ከረንሲ ነው። ያ ማለት እናንተ እዚሁ ኢትዮጵያውያን ያላችሁ አሜሪካ ያለ ክላይንት ስራ ፖስት አደረገ። ስለዚህ እናንተ ደግሞ ሲቪያችሁን ፕሮፖዛላችሁን ምን ማድረግ አለባችሁ? የወደዳችሁት ስራ ላይ አፕላይ ማድረግ አለባችሁ። ስለዚህ እዛ ያለው ክላይንት ፖስት ያደረገውን ስራ ካያችሁ በኋላ እናንተ ወደዳችሁት አፕላይ ለማድረግ ሲቪያችሁን ለማስገባት ለመላክ ምን ታደርጋላችሁ? ስራውን ታነባላችሁ፣ ዘንድ ፕሮፖዛላችሁን ታዘጋጁና መላክ ይጠበቅባችኋል። ያንን ግን ለመላክ ግዴታ ምን ያስፈልጋችኋል? ኮኔክት ያስፈልጋችኋል ማለት ነው። ምክንያቱም ከቤታችሁ ተነስታችሁ የሆነ ቦታ ኢትዮጵያ ውስጥ ስራ ፖስት ሲደረግ የትራንስፖርት አውጥታችሁን አይደለም የምትሄዱት እንጂ በነፃ አይደለም። የትራንስፖርት ስታወጡ ለመንገዱ እዛ ለመድረስ ሲቪያችሁን ይዛችሁ እዛ ለማስገባት ብር እንደምታወጡም እዚህ ጋር ደግሞ ከእናንተ ጋር ያዘጋጃችሁትን ፕሮፖዛል ሲቪ ለክላይንቱ ለማድረስ ኮኔክት ታወጣላችሁ ማለት ነው። ኮኔክት ማለት ባጭሩ ይሄ ነው። አፕወርክ ላይ እንዴት በነፃ ኮኔክት ማግኘት እንደምትችሉ አሳያችኋለሁ። ኮኔክት ምንድነው የሚለውን ደግሞ ዲቴይል በደንብ ማወቅ ከፈለጋችሁ ኮኔክት ምንድነው የሚለውን የሰራሁበት ቪዲዮ አስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። ስለዚህ አሁን እንዴት ኮኔክት በነፃ ማግኘት እንደምንችል እንመልከት። ይህን ቪዲዮ እየሰራሁት ያለሁት በአብዛኞቻችሁ ጥያቄ የአብዛኞቻችሁን ችግር አይቼ የአብዛኞቻችን ችግር እንዴት መፍታት ይችላል የሚለውን ሳስብ ሪሰርች ሳደርግ ያገኘሁት ነገር ነው። አብዛኛው አካውንት ይከፍትና ስራ አፕላይ ለማድረግ ሲሞክር ባይ ኮኔክት ዜሮ ኮኔክት ነው የሚለው። ኮኔክት ከሌለው ደግሞ ያ ሰው ብር አውጥቶ ግዴታ መግዛት አለበት። ጭማሪ ካስፈለገው መግዛት ይችላል። ግን መጀመሪያ ለማስጀመሪያ ብር ከሌለን እንዴት ነው ፍሪ ኮኔክት ማግኘት የምንችለው? በነፃ ምንም አይነት ገንዘብ ሳታወጡ እንዴት ነው ኮኔክት ማግኘት የምትችሉት የሚለውን በዛሬ ቪዲዮ ለሁላችሁም አሳያችኋለሁ ማለት ነው። ምንድነው የምናደርገው? አፕወርክ አካውንታችን ላይ እንገባለን። አፕወርክ አካውንታችን ላይ ከገባን በኋላ ስክሪን ላይ እንደምታዩት ቀጥታ እንደዚህ ይመጣል። ይሄኛው አካውንት አዲስ አካውንት ነው። ስክሪን ላይ እንደምታዩት አዲስ አካውንት ነው። ኮኔክቱን እዚህ ጋር እዩት። እዚህ ጋር እንደምታዩት ዜሮ ኮኔክት ነው የሚለው። ዜሮ ኮኔክት ማለት በቃ ምንም ኮኔክት የላችሁም ነው እያለን ያለው። አሁን እዚህ ጋርም ገብቼ ውስጥ ሳሳያችሁ ኮኔክት የሚለው ምንድነው የሚለው? ዜሮ ኮኔክት። ስለዚህ ምን አድርጉ ነው የሚለኝ? ግዙ፣ በዶላር መግዛት ትችላላችሁ ነው የሚለን። ስለዚህ የምናደርጋለን እኛ እንዴት ነው ፍሪ ኮኔክት ማግኘት የምንችለው? መጀመሪያ የምታደርጉት ምንድነው? እዚህ ጋር ዜሮ ኮኔክት ይላል አይደለ? ዜሮ ኮኔክት ሲል እችኛዋን ቀስቷን ምን ታደርጋላችሁ? ትጫኗታላችሁ። ስትጫኑት ባይ ኮኔክት ይላችኋል። ከዛስ አዲስ ፊቸር ተጨምራለች፣ ፍሪ ኮኔክት የምትል ማለት ነው። ይሄኛው ፍሪ ኮኔክት የምትለው እናንተ ፍሪ ኮኔክት ማግኘት ከፈለጋችሁ ብር ሳታወጡ ስራ ለመጀመር ኮኔክት ካስፈለገቻችሁ ነው። እንዴት ነው የምታደርጉት? ፍሪ ኮኔክት የምትለዋን እንጫናለን። ይሄኛው ፍሪ ኮኔክት የምትለዋ የምትኖረው አዳዲስ አካውንቶች ላይ ነው። አዲስ ዩዘር ሲገባ ኮኔክት እየተሰጠው ስላልሆነ ነው። ስለዚህ የምናደርጋለን ፍሪ ኮኔክት የምትለዋን እጫናለሁ ማለት ነው። ፍሪ ኮኔክት የምትለውን ስጫን ምን ይለኛል? እዚህ ጋር earn free connects get free connect by completing task and learning። ስለዚህ አሳይመንቶች፣ ታስኮችና ዛን መታዩት ነገር ጥያቄዎችን እሰጣችኋለሁ። እነሱን
ኮምፕሊት ካደረጋችሁ ፍሪ ኮኔክት እሰጣችኋለሁ እያለን ያለው ማለት ነው። ከዛ ውጭ ደግሞ ስንት ኮኔክት ነው ማግኘት የምችሉት? አቬለብል 112 ኮኔክት ማግኘት ትችላለ። የተሰጠን ታስክ የተሰጠን ነገር መጨረስ ማየት መማር ከቻልክ ምን አለኝ 112 ኮኔክት ነው እያለኝ ነው። 112 ኮኔክት ከጨረስኩ ነው የሚሰጠኝ። ይህንን ኮኔክት ከማግኘት በፊት ኮኔክት አለ ወይ ካላችሁኝ አሁንም ድጋሚ ለማሳየት ያህል ፕሮፋይል ላይ ስገባላችሁ እንደምታዩት 0 ኮኔክት ነው የሚለው። ውስጥም ገብቼ ላሳያችሁ 0 ኮኔክት ነው የሚለው ማለት ነው። ማይ ባላንስ 0 ኮኔክት ነው የሚለኝ እንደምታዩት። ስራ አፕላይ ለማድረግ እንኳን አንዱን ብመርጥ ስራ አፕላይ ለማድረግ አንዱ መመርጥ ባይ ኮኔክት ቱ አፕላይ ነው የሚለኝ እንደምታዩት ባይ ኮኔክት ቱ አፕላይ። ስለዚህ ምን አደርጋለሁ? እመለሳለሁ። ፍሪ ኮኔክቷን የምትለዋን እጫናለሁ። ፍሪ ኮኔክቷን ስጫን ስለዚህ የመጀመሪያው የሚሆነው ኮምፕሊት ዩር ፕሮፋይል ይለኛል። ስንት ነው የሚሰጠኝ? 60 ኮኔክት አለው እዚህ ውስጥ የሚይዘው ማለት ነው። አንዱ ታስክ ስንት ይዛል? አብረን እንከፍተዋለን። ስንከፍተው አድ ፖርትፎሊዮ 10 ኮኔክት ይሰጠኛል። 10 ኮኔክት የሚሰጠኝም በ5 ደቂቃ ከጨረስኩ ነው። ጊዜ አለ፣ በዛ ጊዜ ከጨረስኩ ነው። ስለዚህ አብረን እንጀምረውና 10 ኮኔክት ለማግኘት የመጀመሪያችን ይህንን እየሞከርክ ያለሁት ከዚህ በፊት ሞክሬው አይደለም። አዲስ አካውንትን አሳይቻችኋለሁ። አብረን እንድንሞክረው ፈልጌ ነው። ሁላችንም እዚህ ላይ አብረን እንድንሞክረው ነው። ስለዚህ ምን አድርጋለሁ? እጫነዋለሁ። እየከፈተ ነው። አስገብ ይለኛል። እሺ ታይትል 5 ደቂቃ ነው ያለኝ እንደምታዩት። እዚህ ጋር መጣና ሊንክ ማስገባው። ከዛ የዩቲዩብ ሊንክ አስቀምጥለታለሁ። ሰርች አድርገው ያመጣዋል። ኔክስት ፕሪቪው ለዋለሁ፣ አየዋለሁ። ኔክስት ተምኔል ለዋለሁ። እንደምታዩት ሰክሰስፉሊ ፐብሊሽ አድርጎታል። ከዛ እስቲ ኮኔክታችን ሄደን እናያለን። እንደምታዩት 10 ኮኔክት ሰጥቶኛል ማለት ነው። ስክሪን ላይ እንደምታዩት 10 ኮኔክት ጨምሮልኛል። እሺ እንቀጥል። አሁንም ሄድና ድጋሚ ምን እለዋለሁ? ፍሪ ኮኔክት እለዋለሁ ማለት ነው። እሺ እንደምታዩት በስኬት ጨርሰናል። የመጀመሪያ 10 ነፃ ኮኔክት አግኝተናል። ሁላችሁም እንኳን ደስ አላችሁ። አሁን ደግሞ ቀጣዩን 10 ኮኔክት እናገኝ አብረን። ምንድነው የሚለን? ቪዲዮ ኢንትሮዳክሽን ነው። እኛ ራሳችንን እያስተዋወቅን በቪዲዮ የተቀረጸ፣ ያ ማለት ግዴታ ፊታችን ብቻ መታየት የለበትም። በስላይድ ሾው የሚኖር መሆን ይችላል። ብቻ ግን የምናስተዋወቀው። ከዛ እሱን ቪዲዮ ደግሞ የት መጫን አለብን? ዩቲዩብ ላይ ጭነን ከዩቲዩብ ነው ሊንኩን የምናመጣው ማለት ነው። ከዛ ላይ እሱን አስገባ ይለኛል። እሱን ምን አደርጋለሁ? አስገባለሁ። ስለዚህ ያዘጋጀሁት ስላለ እሱን አምጥቼ አስገባለሁ ማለት ነው። እዚህ ጋር ፔስት ለዋለሁ። ዩቲዩብ ላይ ነበር የጫንኩት፣ ከዩቲዩብ አመጣው። እንደምታዩት ኢንትሮዳክሽኑ ገብቷል ማለት ነው። ሲገባ ሪፍሬሽ አላልኩትም። ሆም ላይ እንሂድና ስንት ኮኔክት እንደደረስን እኔ እዚች ጋር 20 ኮኔክት ደርሰናል ማለት ነው። እንደምታዩት በእነዚህ አይነት መንገድ በነፃ 20 ኮኔክት አግኝተናል። እንጨምር አይደል? አሁንም ሄድና ምን አድርጋለሁ? ይህንን እጫንና ፍሪ ኮኔክት ምትለዋን እጫናለሁ። ከዛ ሊንክ ዩር አካውንት ምትለዋን እጫናለሁ። ከዛ ሊንክ ዩር አካውንት ሲጫን ወደዚህ ገባው። ወደዚህ ከገባው በኋላ እታች መጨረሻ ትሄዱና ምንድነው ሊንክ የምታደርጉት? ወይ ጊታባችሁን ነው ኦር ደግሞ ስታክ ኦቨርፍሎዋችሁን ሊንክ ማድረግ ትችላላችሁ። የዛኔ ሊንክ ካደረጋችሁ 10 ይሰጣችኋል። አሁን በተለይ ጊታብ ሶፍትዌር ምናምን የምትሰሩ ሰዎች ሊንክ አድርጋችሁ ማግኘት ትችላላችሁ ማለት ነው። በእነዚህ አይነት መንገድ ኮኔክት ማግኘት ትችላላችሁ። ሲሆን አሁን የተለያየ የቲም ስለሆነ ያለው ስፔሲፊክ የግል ሳይለኝ ይህን እንዘለዋለሁ። እሺ ከዛ አድ ሰርተፍኬት ላይ እሱን እችላለሁ። አድ ሰርተፍኬትን እጫንና ምን አድርጋለሁ? ሰርተፍኬት አስገባለሁ ማለት ነው። ሰርተፍኬት ማስገባው ጌት ነው፣ የአሪፍ ጌትን ሰርተፍኬት አስገባለሁ። እንዴት ነው የምናስገባው? እኔ ሰርተፍኬት ስላለኝ ነው። እናንተ ሰርተፍኬት ከሌላችሁ www.arifgate.com ላይ ገብታችሁ ኮርሶች አሉ። እዛ ላይ ኮርሶ ተምራችሁ ሰርተፍኬት ይሰጣችኋል። እሱን ሰርተፍኬት አምጥታችሁ ምን ማድረግ ትችላላችሁ? እዚሁ ማስገባትና ቨሪፋይ ማድረግ ትችላላችሁ ማለት ነው። ምንድነው የምናደርገው? እዚህ ጋር እንደምታዩት አሪፍ ይተላል። የወሰድነው ኮርስ ምንድነው? ፍሪላንሲንግ ነው የወሰድነው ኮርስ። ዲስክሪፕሽን ላይ ፍሪላንሲንግ እለዋለሁ። ቀኑን ደግሞ ኢሹ የተደረገበትን ቀን አስቀምጣለሁ ማለት ነው። የተሰጠንበትን ቀን እናስገባለን። ዘን ምንድነው የምናደርገው? አይዲ ሰርተፍኬት አይዲ ዩአርኤል አታች የምናደርገውን እናደርጋለን። ከዛ አድ ሰርተፍኬት እንለዋለን። ምን ያደርግልናል? አውቶማቲካሊ ያስገባልናል ማለት ነው። ሲያስገባልን አሁን 2 አስገብተናልና 20 የነበረን 3ኛ ስናስገባ ይሄ መጨመር አለበት። ሪፍሬሽ ስናደርገው መጨመር አለበት። ሰርተፍኬታችን ደግሞ ገብቷል። ያው እዚህ ጋር ፍሪላንሲንግ ፕሮቫይድ ያደረገልን አሪፍ ጌት ነው። ምንድነው ማድረገው? አሁን ሆም ላይ ሄዳለሁ።
አሁን ስንት ኮኔክት መኖር አለበት? ግዴታ ሳንከፍተው 30 ኮኔክት መኖር አለበት። 30 ኮኔክት መኖር አለበት። አሁን እንደምታዩት 30 ኮኔክት ሰጥቶኛል ማለት ነው። 30 ኮኔክት አለኝ። አንድን ጨምር። እዚህ ጋር ምን ይለናል? አዘር ኤክስፒሪየንስ አለን። እሱን እጫንና ከዛ በኋላ እሱ መረጃ ሞራለታለሁ። ከዛ 40 ይኖረናል ማለት ነው። ስለዚህ አዘር ኤክስፒሪየንስ ላይ ሲጠይቀኝ ምን አልኩት? ኮንተንት ክሪኤሽን አልኩት። ኮንተንት ክሪኤት ስለማደርግ ኮንተንት ክሪኤሽን አልኩት፣ ሴቭ እለዋለሁ ማለት ነው። አስገብቶልኛል። እስካሁን ኮኔክት እያገኛችሁ ከሆነ ይህን ሜትድ ተጠቅማችሁ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ማድረግ እንዳትረሱ ማለት ነው። አሁኑኑ ያላረጋችሁ ካላችሁ አሁኑኑ አድርጉ። ይህ ቪዲዮስ እንዴት ምን ያልጠቀማችሁ የሚለውን ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። አሁን 30 ያለንን ሪፍሬሽ አድርገ ነው እንየው ስንት እንደደረሰ። ሆም ላይ ሴድ ስንት መሆን አለበት? 40 ኮኔክት መሆን አለበት ማለት ነው። እንደምታዩት 40 ኮኔክት አሳክተናል ማለት ነው። በእንደዚህ አይነት መንገድ ኮኔክታችንን ማግኘት እንችላለን። አሁን ስንት ኮኔክት ቀርቶናል? 72 ኮኔክት ቀርቶናል። 72 ኮኔክት አቬለብል አለ ማለት ነው። እየቀረ ያልወሰድነው 72 ኮኔክቶች አሉ። ምንድነው የምናደርገው? አሁን እንመጣና ሊንክ አካውንት ነግሬያችኋለሁ። የጊታብ አድ ቴስቲሞኒያል ደግሞ ከዚህ በፊት ያሰራችሁ ሰው ካለ አፕወርክ ላይ አይደለም ከአፕወርክ ውጭ ያሰራችሁ ሰው ካለ ምን ማድረግ ትችላላችሁ? ቴስቲሞኒያል ምስክርነት መጠየቅ ትችላላችሁ ማለት ነው። ኢሜይሉ ያስፈልጋችኋል፣ ሊንክዲኑ ያስፈልጋችኋል፣ ሙሉ ስሙ። ከዛ እዚህ ላይ ያስገብታችሁ ምንድነው የምታደርጉት? ሪኩዌስት ነው። ስለ እኔ ስራ አብረን በነበረን ጊዜ የነበረን አስተያየት ፊድባክ፣ ቴስቲሞኒያል ምስክርነት እስቲ አጋራኝ ትሉታላችሁ። ዘን ስትልኩለት በኢሜይሉ ይደርሰዋል። ያ ሰው ደግሞ ለእናንተ ምን ይልክላችኋል? ቴስቲሞኒያል ይልክላችኋል ማለት ነው፣ ያለውን አስተያየት። እሱ ደግሞ ፕሮፋይላችሁ ላይ ይቀመጣል። ይሄኛውን ፓርት ከጨረስን ከዚህ ፓርት ስንት አሳካን? 1 2 3 4 40 ኮኔክት አሳካን ማለት ነው። 60 ነበር፣ ይሄ 10 አለ፣ ይሄ 10 አለ። እናንተ ሁለቱንም ካረጋችሁ 60 ኮኔክት ታሳካላችሁ ማለት ነው በነፃ። እሺ እንቀጥል። ፍሪላንሰር። አሁን እዚህ ጋር ደግሞ 42 ኮኔክት አለ። 42 ኮኔክት ላይ የመጀመሪያው ቲፖች አለ። ቲፕን እንከፍተዋለን። ይሄ የሚሰጠን 2 ደቂቃ ነው። 2 ኮኔክት ነው የሚሰጠን። እንከፍተውና እንየው። ምንድነው የሚያደርገን? ቪዲዮ ነው የምናየው። አሁን እዚህ ጋር ቪዲዮ ማየት ላይ ገብተናል ማለት ነው። ቪዲዮ መማር ነው። እንዴት እንደሆነ አብረን እንማራለን ማለት ነው። ቪዲዮ ከፍቶልናል። ምን እናደርጋለን? ፕሌይ እንለውና ቪዲዮን እናያለን ማለት ነው። እንደምታዩት 3 questions to ask yourself. What do you enjoy about your work? What skills make you stand out? ስለዚህ ጨርሰናል። ምን እናደርጋለን? እንመለሳለን ማለት ነው። ፕሮፋይላችን ላይ ተመልሰን አሁን ማግኘት ያለብን ደግሞ ስንት ነበር? 50 አይደለም 40 ነበር አይደለ? 2 ነው አሁን እዚህ ጋር የሚጨመርልን 42 ማለት ነው። እናንተ እነዛን ካስገባችሁ በጣም ትሄዳላችሁ። 2 መጨመር አለበት። እንደምታዩት ተጨምሮልናል 42 ሆኗል ማለት ነው። እንቀጥል። እዚህ ጋር ጆብ ሰክሰስ ስኮር ቲፕ ነው የሚሰጠን። እንከፍታለን። Here are some tips to keep in mind when it comes to your job success score. Aside from completing contracts successfully, አሁንም ጨርሰናል። እንሂድና 40 ስንት ነው ያለን? 42 ነው። አሁን እዚህ ላይ ምን መሆን አለበት? 2 መጨመር አለበት። 44 መሆን አለበት። ሪፍሬሽ አደረገው ማለት ነው። ሪፍሬሽ አደረገዋለሁ 44 ኮኔክት አለን ማለት ነው። ስለዚህ በእንደዚህ አይነት መንገድ እናንተ ሁላችሁም ኮኔክት ይኖራችኋል። ዘን ስራዎችን አፕላይ ማድረግ ትችላላችሁ። ዘን ስራዎችን ማግኘት ትችላላችሁ። እንደዚህ ያደረጋችሁ ሌሎችን መጨረስ ይኖርባችኋል። ብዙዎችን ከጨረሳችሁ ብዙ ኮኔክት አገኛላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ያደረጋችሁ ኮኔክታችሁን መሰብሰብ ትችላላችሁ። አሁን እንደምታዩት ከላይ አቬለብል ቱ አርን ብሎ 68 ኮኔክት አለ። ከዚህ በኋላ ራሱ እነዚህን እያየው ቪዲዮዎችን ከታች ደግሞ ሌሎችንም እያደረግኩ ከጨረስኩ አገኛለሁ። አጠቃላይ ትርፍ 68፣ አጠቃላይ ደግሞ ሲደምር 112 ኮኔክት በአንድ ማግኘት ይችላለሁ ማለት ነው። ምንድነው ጥቅሙ? እናንተ ኮኔክት ሳትገዙ በነፃ ታስኮችን ፕሮፋይላችሁን የራሳችሁን ፕሮፋይል ቢልድ እያደረጋችሁ ታስኮች እየሰራችሁ ጆብ ሰክሰስ ምንድነው የተለያዩ ቃላቶች ጋይድ እያደረጓችሁ በእንደዚህ አይነት መንገድ ኮኔክታችሁን መሰብሰብ ትችላላችሁ ማለት ነው። እስካሁን ይህን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። አሁኑ ነው ኖቲፊኬሽን በተኗን አብሯት፣ ላይክ ሼር ለጓደኞቻችሁ። ይህን ቪዲዮ ይጠቅመዋል ለምትሉት ኮኔክት ተቸግሮ አፕወርክ ላይ መስራት ላቃተው ሰው ላኩለት ማለት ነው። በእነዚህ አይነት መንገድ ሁላችንም ስኬታማ እንድንሆን እንተጋገዛለን። ከዚህ በኋላ ደግሞ አዳዲስ ጠቃሚ መረጃዎችን ማግኘት ትችላላችሁ። ዘን ይህ ኮኔክት ያልከባችሁ ደግሞ መግዛት የምትፈልጉ እንዴት ነው ኮኔክትስ መግዛት የሚችለው ካላችሁ አፕወርክ ላይ እንዴት ኮኔክት መግዛት እንደምትችሉ የሰራሁት ቪዲዮ አለ። እሱን ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ። ኢንስታግራም፣ ቴሌግራም ላይ ናቲ ተፈሪ እያላችሁ
ጆይን ማድረግ ትችላላችሁ። ቴንክ ዩ